እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ቤተሰብ አምልኮት ባዕድ ነው የሚባል ያመልኩ ነበር። እሱን ካስጣልኩ ጊዜ ጀምሮ ነው እንግዲህ እስካሁን ድረስ ፈተናው ያልቆመ ማለት ነው። በድንገት ታመሜ ተጠምቄ ለመምጣት ብዬ ሄጄ ነው እዛው ሽባ ሆኜ ዳሜጅ ሆኜ ቀርቼ ነበር። የመምህርትን ነገር አውርቼ መናገር ቃላት ያጥረኛል። እግዚአብሔር አምላክ ረጅም እድሜና ጤና ያድልልኝ። ፕሮግራም ባይገልኝ ነው አንድ መስመር ተመስገን ብዬ አመሰግነው ነበር። በሰንሰለት አቡነ ሀብተ ማርያም የታሰርኩበት ጊዜም ነበረ። ሰላም ጤና ይስጥልኝ ውድ የቤተ ማርያም ሚዲያ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ በቃል በቃል ፕሮግራማችን የገናን በዓል ለማክበር አንድ ቦታ አብረን እንሄዳለን። ተከተሉኝ። ውድ ቤተሰቦቼ እነዚህ የምታዩዋቸው የበገናና የማሲንቆ ተመራቂ ተማሪዎች ናቸው። ዛሬ እንግዲህ መምህራቸውን አብረን ሰርፕራይዝ እናደርጋለን። እየዘመርን አብረን ወደ ቤቷ እንገባለን። ገናን እሷ ጋር ነው የምናከብረው። አብራችሁን ነው። እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ይኸው ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ሰብአ ሰገል ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ተወለደ ያለ መድኃኒት ያለ መድኃኒት ውድ ቤተሰቦቼ እንግዲህ ከላይ እንደነገርኳችሁ ከተማሪዎች ጋር አብረን እየዘመርን ቤት ገብተናል። መምህራቸውንም ሰርፕራይዝ አድርገናል። ውድ የቤተ ማርያም ሚዲያ ቤተሰቦች አሁንም የቃል በቃል ፕሮግራማችን በመምህርቷ ቤት ተገኝቶ የገናን በዓል እያከበረ ይገኛል። አሁንም የአክብሮት ግብዣዬ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ደግሞ መምህራቸውን እንተዋወቃትና አብረን እንቀጥላለን ማለት ነው። መምህርትዬ እንኳን አደረሰሽ። እንኳን አብሮ አደረሰን። እስኪ ራስሽን አስተዋውቂልን ለተመልካች። እሺ ደመቀች ግርማ እባላለሁ። እንግዲህ የገና በዓል በብዙ ክርስቲያኖች ዘንድ በጉጉት የሚጠበቅ በድምቀት የሚከበር ዓመታዊ ክብረ በዓል ነው። እንደ ድል ሆኖ ደግሞ ዛሬ ቤተ ማርያም ሚዲያ በቃል በቃል ፕሮግራማችን አንቺ ቤት ነው ያለው። እስከ ፕሮግራማችን ፍጻሜ ድረስ ብዙ ቆይታዎች እናደርጋለን። ብዙ ጥያቄዎችን እያነሳን አብረን እንጫወታለን። ጥያቄዎችን ከመጀመሪያ በፊት ግን እንደው እነዚህ ሁሉ ተማሪዎች ያፈራች መምህርት ማን ናት የሚለውን መነሻ አድርገን እንጫወታለን ማለት ነው። እንግዲህ በድጋሚ ስሜ ደመቀች ግርማ እባላለሁ። እነዚህ የቅርብ ጊዜ ተማሪዎቼ ናቸው። በእውነት በጣም የሚደነቁ ናቸው። ምክንያቱም ትምህርት እየተማሩ ምን እያሉ ብዙ ነገር ተጽዕኖ እያለባቸው በአጭር ጊዜ ነው የጨረሱት ማለት እችላለሁ። እንግዲህ እግዚአብሔር ይመስገን ሳላስበው እነዚህን ፍሬዎች ሰጥቶኛል። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። እውነት ለመናገር እንደዚህ አይነት የመንፈሳዊ አገልግሎት ሰፊ በረከት የሚታፈስበት ነው ብዬ አስባለሁኝና
ከዚህ ጋር ያይዤ ማንሳት የምፈልገው አሁን ብዙ የመንፈሳዊ አገልግሎቶች አሉ በተለያየ በመዝሙር በስብከቱም እና አንቺ ደግሞ እዚህ ትልቅ አገልግሎት ላይ ነው ያለሽውና እንዴት ወደዚህ አገልግሎት ልትገቢ ቻልሽ? ያው እኔ ከልጅነቴ ጀምሮ በሰንበት ትምህርት ቤት ነው ያደግኩት። ትዳርም ከያዝኩ በኋላ ከወለድኩም በኋላ ከሰንበት ትምህርት ቤት አልተለየሁም ነበረ። ግን ረጅሙን ጊዜ ያው ትዳር ከያዝኩ ጊዜም ሳልይዝም በፊትም ያው የጤና ጉዳይ በየገዳሙ በየአድባራቱ በየጸበሉ ስለሚሄድ እዚህም እንዳጋጣሚ ሳላስበው ቤተሰብን ወደ ደብረ ሊባኖስ ልሄድ ሲሆን አትሄጂም ብሎ አዲስ ዓመት ነበር ልጁን ይዘሽ አትሄጂም ብሎ እዚህ እንዳጋጣሚ ቤተሰብ ስለነበረ መጣሁኝ። ስመጣ አንድ ሁለት እየተባለ ስቆይ ሳላስበው በቀን አንድ ወርም ለሁለት ወርም ከቆየሁኝ እስቲ ልጀምር ብዬ ቤተክርስቲያን ቅድስት አርሴማ ስጠይቃቸው ፍቃድ ሰጡኝ። በዚህ አጋጣሚ እግዚአብሔር የተመሰገነ ይሁን። በፍጹም ራእይም የለኝም እዚህ ቦታ ላይ እነዚህ ልጆች እነዚህ ብቻ አይደሉም። ሶስተኛ ጊዜ ነው ሳስመርቅ እንደዚህ ቆያለሁኝም ብዬም ሐሳቡም የለኝም ህልሙም የለኝም። እኔ የምፈልገው መመኘው ሌላ እግዚአብሔር ደግሞ የሚጠራኝ በሌላ ነበረ። እኔ አልገባኝም። ዘንድሮ ነው ተረጋግቼ በቃ እግዚአብሔር አምላክ በቃሽ ብሎ ሲሸኘኝ ወደ ቤቴ ስገባ ብዬ ተረጋግቼ በቃ በአገልግሎቱ መጽናት የጀመርኩት አሁን ላይ ነው። ምክንያቱም ከዛሬ ነገ ሄዳለሁ እያልኩ ነው የማስበው። ህልሜ ሌላ ነው፣ ምኞቴ ሌላ ነው፣ ምሰራው ሌላ ነው። ግን በበሽታ እያስመሰለ በሽታም ሐኪም ቤት ቢሄድም በሽታዬ መፍትሄ የለውም። ከቤት ስወጣ ወደ አገልግሎቱ ስገባ ሰላም ነኝ። ግን ሌላ ነገሮች ወደ ንግድ ዓለም ምናምን ስገባ ታምማለሁ። የሱ ጥሪ ሌላ የኔ ጥሪ ሌላ፣ የሱ ምኞት ሌላ የኔ ምኞት ሌላ። እግዚአብሔርን በጣም ተጋፍቼው ነበረ። አሁን ግን ተረጋግቼ አንተ ያልከው ይሁን ብዬ እግዚአብሔር ይመስገን ያው እነዚህን የመንፈስ ቅዱስ ልጆች አፍርቼ ያኖራለሁ ማለት ነው። በጣም ደስ ይላል። እውነት ለመናገር በጣም ትልቅ በረከት ነው። አንቺ እንዳልሽኝ እንግዲህ ለሶስተኛ ጊዜ ነው ስታስመርቅ ይመስለኛል። በተፈጥሮ አሁን አንቺ እንዳልሽው በብዙ ነገሮች ልንመጣ ልንሄድም እንችላለን። ግን ወደዚህ መቃኘትሽ ለኔ ጥሩ ነው ብዬ አስባለሁኝ። ከዚህ ጋር ያይዤ ማህበራዊ ኃላፊነት አለ። አሁን ከመንፈሳዊ ዓለሙ ስንወጣ ወደ ማህበራዊ ህይወታችን ከህብረተሰቡ ጋር እንቀላቀላለን። ቤተሰብ አለ፣ ቤተሰብ አስተዳዳሪ ነሽና የቤተሰብ ኃላፊነት እና እዚህ ጋር ደግሞ ሌላ ትልቅ ኃላፊነት የሚጠይቅ ነገር አለ። እነዚህን ሁሉ ተማሪዎች ማፍራት ለኔ በጣም ትልቅ ትኩረት ይጠይቃል፣ ትልቅ ጉልበትም ይጠይቃልና እዚህ ጋር ቤተሰብ ያስተዳደርሽ ማህበራዊ ኃላፊነት አለ። እነዚህ ልጆች ደግሞ በብቃት ማስመረቅ አለና እነዚህ ነገሮች እንዴት ነው የምታስኬጃቸው? ያው እኔ እውነቴን ነው የምልሽ ሳይገባኝና ሳይገባኝ ነው እያደረኩኝ ያሉት። ራሱ መፍትሄዎቹ የሚመጡልኝ ልክ የሆነ ሰዓት ላይ ሳላስበው መፍትሄዎቹ ይመጣሉ እንጂ እኔ እቅድ አውጥቼ ምን ብዬ ይሄ ዛሬ በዚህ እንደዚህ ሆኖ እዛ ስደርስ ሳስተምራቸው እንኳን ያለውበትን ረስቼ ልክ እዛ ስደርስ ግን እራሱ በቃ ያስተካክለዋል። እና ኃላፊነት እንዳለ ሆኖ በተለይ ደግሞ ትልቁ ሚና የተጫወተው ልጄ ወንዱ ልጄ ነው ማለት እነሱን ለማፍራት ትልቁ ሚና የተጫወተው ማህበረ ቅዱሳን ላይ አዳር አለ። በዛ ሰዓት የሁለተኛ ክፍል ተማሪ ነው እና እዚህ ፒላር ነው የሚማረው። ከዚህ እንግዲህ ከትምህርት ቤት ወጥቶ እሱን ይዤ እራት ምናምን ይዤለት ሄጄ ከእንደገና ለሊት ደግሞ 11 ሰዓት ላይ ከትምህርት ቤት አምጥቼ እዚህ ቁርስ አብልቼ ምሳ ቋጥሬ ነው ትምህርት ቤት የምወስደውና ሳይሰለች እኔ ሲደክመኝ እንኳን እናቴ በርቺ እንሄዳለን ችግር የለውም እያለኝ አብሮኝ ይሄዳል። እና ያን ጊዜ እሱ ባይታደገኝ ኖሮ በሱ ምክንያት አዳሩን ብቀር ኖሮ እኔም ብቻ እግዚአብሔር የሆነ ምክንያት ያለው ይመስለኛል። እኔ ያንንም ምክንያት አድርጎት ነው እና ያው እግዚአብሔር ይመስገን እሱ ትልቁ ሚና ለኔ ህይወት ተጫውቷል ብዬ ማለት አላስቸገረኝም። በትዳር ውስጥም እያለሁም አልተቸገርኩኝም ብዬ አስባለሁ። እንግዲህ እግዚአብሔር አስተካክሎት እንጂ እኔ ከዚህ ሊጋጭ ይችላል፣ ከቤተሰብ ሊጋጭ ይችላል፣ ከልጆች ሊጋጭ ይችላል የሚል ሐሳብ የለኝም። በቃ እና ነገሮች ሲስተካከሉ ብድግ ብዬ ከመሄድ ወደ ኋላ አልልም። እግዚአብሔር ይመስገን እንግዲህ እዚህ ደርሻለሁ። በጣም ደስ ይላል። በምን ሰዓቱ ምን ላይ ነው የሚሰጠው? ቅዳሜና እሑድ ነው። ቅዳሜና እሑድ ከነሱ ጋር ሆኜ ከእንደገና ደግሞ አገልግሎት እወጣለሁ። በሌላ ማለት በሌላ አገልግሎት አለሽ? በሌላ አገልግሎት በማህበረ ቅዱሳን አገልግሎት አለ። ከእንደገና ደግሞ ልጆቼም ሲጠሩ ይዣቸው እወጣለሁ።
ለአገልግሎት አብረሽ ለአገልግሎት ሌሎቹ ተማሪ ሲሆኑ ሌሎቹ ደግሞ ለአገልግሎት ይበቃሉ። እነሱን ይዤ ስወጣ ከአንድ ተማሪ ተካና እንዲያስተምሩ አደርጋለሁ እና ብዙውን ጊዜ ከነሱ ጋር የማሳልፈውን ከቤተሰቤ ጋር አላሳልፍም። መጀመሪያ ላይ ስታነሽ ወደኋላ መለስኩሽ ይቅርታና በእግዚአብሔር ቸርነት ነው እንጂ በእኔ ፍቃድ አይደለም ስትይ ነበርና ትንሽ ስለሱ ብትነግሪኝ ደስ ይለኛል። ምክንያቱም አስተማሪ ነው ብዬ አስባለሁ። የወጣቶች ፕሮግራም ስለሆነ ብዙ ወጣቶች እንዲማሩበት ፈልጋለሁ ስለነበረሽ የህይወት ውጣ ውረድ። አዎ ወጣቶች እንዲማሩ ነው የምፈልገው። ያው እንግዲህ የዛሬ 15 ዓመት ምናምን ይሆናል ያው በገና ለኔ መማር ስጀምር ማለት እና አንድም ቀን ስማር አስተምራለሁ ብዬ ህልምም እንደም ማገለግሉላ አይመስለኝም። መምህር አቤል የሆነ ጊዜ በዛ ዘመን እኔ ገና ከመማሬ በፊት አቡነ ጎርጎርዮስ ላይ መምህር ሆኖ አስመርቆ ተማሪዎችን ይዞ በኬ ማርያም አገልግሎት ይሄዳል። እኔ ደግሞ እዛ ሰንበት ትምህርት ቤት አገልግያለሁ እና የዛ ዘመን ማለት እሱን ከማየቴ በፊት አዝማሪዎች እያስቆምኩኝ በገና ባይኔ አይቻላቅ ግን የበገና መዝሙር በጣም አዳምጣለሁ እና መሰንቆም ዘለሰኛውን እሰማለሁ እና አዝማሪዎቹን እያስቆምኩኝ እንትንላቸው ነበር። እኔ ለዘምር እናንተ መጡ ስላቸው እነሱ ዘፈን ካሉን አይቻለንም ይላሉ እና በዛ ሰዓት ለአገልግሎት እዛ መምህር ሲመጣ ልጆች ከኔ ጋር ሰንበት ትምህርት ቤት የሚያገለግሉት ስልኬን ያፈላልጉና እኔ ደግሞ ሱሉልታ ነበርኩኝ። ያው በትዳር ዓለም ልጆችም ነበሩ። እንደዚህ ነው አንቺ የምትፈልጊው እንዶ ተማሪዎችን ይዞ መጥቷልና ካልመጣሽ ይሉኛል። ተነስቼ በቃ ከመገናኛ ተገናኝተሽ አብረሽ እንድትመጪ ብሎ ስልክ ቁጥር ምናምን ይሰጡኛል። መጥቼ አብሬያቸው ሄድኩኝ አገልግሎት። ከዛ በቃ እነሱ ማታ ላይ ጉባኤ ላይ ሲያቀርቡ በእውነት ቅድስት ቤተክርስቲያን ግቢ ውስጥ ቁጭ ብዬ ማለት ነው ጥጉን ይዤ ነበር ማለቅስ ነበር ማለት ከየትኛው ነኝ ማለት በቃ ግራ ይገባኛል ማለት ትዳርም ይዤ ከሰንበት ትምህርት ቤት ማልወጣውም በህመም ምክንያት ወደ ገዳም አዘነብላለሁ ወደዚህ ማዘነብላለሁ ብቻ ከየትኛው እንደሆንኩ አላውቅም። ንግድም ሞክራለሁ የተለያዩ ንግዶች በህይወቴ ሞክሬያለሁ ግን ጭራሽ በስራው ዓለም ላይ እኔ እንጃ አሁን ላይ ሳስበው ያልተሰጠኝ ይሁን ጊዜው ገና ይሁን አላውቅም እና ቁጭ ብዬ ሳለቅስ ነበር ጉባኤው እስኪያልቅ ድረስ። ካለቀ በኋላ ተከትያቸው ማረፊያቸው ገባውኝና እንዶ የት ነው የሚያስተምሩት እንዴት ነው መማር የምችለው አልኩ። በዚህ ጊዜ እንደዚህ ነው ብሎ ነገሩኝ። አድራሻውን አቡነ ጎርጎርዮስ አባሪ አካባቢ እንዳሁኑ በየቦታው የለም ትምህርት ቤት የዛሬ 16 ዓመት ነው። በጣም ረጅም ዓመት ነው እና በየቦታው የለም። ከሱ በፊት ግን በ90ዎቹ ቤት የትምወርቅ ዘማሪት የትምወርቅ አመረኑ ዘይካ የመሰረተች ጊዜ ያው በቸብቸቦ መዝሙር እሷ ጋር እናገለግል ነበር አብረሽ ከነሱ ጋር። አዎ የትም በደንብ ታቀኛለች ልትናገር ትችላለችና ግን ከዛ በኋላም ይሄኛው ነገር ከተፈጠረም በኋላ ያው ያንን ትምህርት ቤት ሄድኩኝ። ተኩስ ኦፕሬሽን ነኝ መውለድ አቅቶኝ አሁን ወንዱ ልጄን እንግዲህ ከሱሉልታ አዋሪ መጥቶ ለመማር አንደኛ ቀዳሚ እሑድ የሚማር በኔ ማለት ገና ጀማሪ ላገኝ አልቻልኩም። ጀማሪዎች ማታ ላይ ነው ተባለ። ማታ ላይ ደግሞ ቤተሰብ ያለው የዛኔ መገናኛ እየታረሰ ነበረ እንትኑ አደባባዩ ማለት ነው። ታክሲ በጣም ያስቸግራል። ቤተሰብ ጉርድ ሾላ ነው ያለው። እኔ ኦፕሬሽን ነኝ ልጅ ይዤ መምጣት አልችልም። ማታ ተምሬ ታክሲ ተጋፍቼ እዛ ጋር እንትን ማለት አልችልም። በዚህ የተነሳ እንደምንም ብዬ ልጁን ቤተሰብ ጋር አምጥቼ አስቀምጬ አንዱ ለቀም ሞከርኩኝ፣ አልተቻለኝም። ብቻ እየጀመርኩ እያቋረጥኩ ከተወሰነ አመት በኋላ በቃ በገና መግዛት አለብኝ አልኩኝ ዝም ብዬ ማለት ነው። ያው ሲያስተምሩ ስላየውኝ የዛ ሰዓት ሄጄ እየገባው እየወጣው ስለነበረ 800 ብር ነበረ 1000 ብር ገባ ሲባል በገና አሁንም አለች አንዷ በገና ዛኔ ርካሽ ነበረ 600 ብር ከዛ 8 ገባ ተብሎ እኔ 1000 ብር ሲገባ ነው ያቺ በገና አሁንም አለች። ብዙ ተማሪዎችን አፈታለች ማለት ነው። እግዚአብሔር ይመስገን በጣም ደስ ይላል። እና ያንንም በገና ልገዛ ሲሳይ በገና ስልክ መምህርት ገነት ያቡነ ጎርጎርዮስ አለች እና እሷን ሰጠይቃት ሲሳይ በገና ነገረችኝ። እሱ ጋር ስልክ ደውዬ እንትስል
እሱ ደግሞ ከሳር ቤት እንትን መጥቷል። ቀበና ጋር ኪዳነ ምሕረት አገልጋይ የነበረ ሰው ነው አይደለም? ሲሳይ በገና ኦኬ፣ በገና ምሽት በገናውን ልገዛ ስመጣ እዛ ኪዳነ ምሕረት ጋር እዚህ ቦታ ነኝ ምናምን ሲለኝ በዚህ አጋጣሚ እኔ እዛ ቦታ ጋር ደርሼ 3 ግቢዎች አንድ አይነት ናቸው። ግቢው ጠፋኝ። በዚህን ጊዜ ስልክ ደውዬ የትኛው እንደሆነ ጠፋኝ ስል በገና ይዞ የሚወጣ ሰው ታገኛለሽ አለኝ። ከዛ ሲወጣ የምስካየ ኅዙናን መዝሙር ክፍል ላይ ነው ምናምን እንደዚህ የሚሰራ ጥላሁን ይባላል። በጣም ውለታውን አልረሳም፣ እግዚአብሔር ይክፈልልኝ። ከዛን አንቺ ነሽ አሁን ስትደውይ ነበረ አለኝ። ምልክት ነግሮታል መሰለኝ። አዎ ስል ጊዜ ይሄኛው ግቢ ነው እንግዲህ የት ነው የምታገለግይ ሲለኝ አይ እኔ የት ነው የምትማሪው ሲለኝ እኔ እየተማርኩ አይደለም እዚህ ጀመርኩኝ፣ አልተመቸኝም፣ ሰዓቱም ጊዜውም ወቅቱም ደግሞ አራስ ነኝ፣ አልተቻለኝም አልኩት። በዚህ ጊዜ እኛ ጋር እንደሌለ ገለጽኩለት። ሱሉልታ ማለት ነው የሚያስተምር በገና እና እንዴት ልታደርጊ ነው ታዲያ? በቃ እንግዲህ እግዚአብሔር ከፈቀደ ያው አርጅቼ ዱላ እንደዚህ እስኪሄድ ድረስ እሞክራለሁ። ለኔ ካልተፈቀደ ለልጆቼ ካልተፈቀደ በገናው ለአንድ ቅድስት ቤተክርስቲያን ሰጣለሁ። ለዚህ ነው እንጂ የምገዛው እኔ መማርበትን አልወሰንኩኝም አልኩኝ። እዛን በዚህ ጊዜ እንግዲህ እዛ ታገለግያለሽ አለኝ። አዎ ቅድስት ሥላሴ አገለግላለሁ ስል ከዛ ደብዳቤ ማምጣት ትችያለሽ አለኝ። አዎ ስል ጊዜ የዛሬ ሳምንት ዳግማይ ትንሣኤ ላይ ነበረ። ከዛን በሳምንቱ ደብዳቤውን ይዘሽ ነይ ምስካየ ኅዙናን ብሎ ስልክ ቁጥሩን ሰጠኝ። በዚህ ጊዜ እግዚአብሔር የተመሰገነ ይሁን። አሁንም ጥሪው አይገባኝም ማለት ያለ መብሰል ይሁን አላቅም፣ ብቻ ማለት ራስሽ እሰራለሁ እዚህ ደርሳለሁ የምትይው ነገር የለም። እኔ እንደዛ አይነት ራእይ ያው እያገለገልኩ ሰንበት ትምህርት ቤት እንደዛ ነው እንጂ እንደዚህ አስተምሬ ምናምን እንደዚህ ተረጋግቼ የሚል ነገር የለኝም። እና ስልክ ቁጥሩን ወስጄ በ15ኛው ቀን ደውዬ ምስካየ ኅዙናን ሲሄድ አገኘሁት። መምህርት ጸጋ ትባላለች። አሁንም አቡነ ጎርጎርዮስ ላይ ታስተምራለች። እነሱ እዛ ሰንበት ተማሪዎችን ያስተምራሉ። ከዛን ደብዳቤውን ስሰጥ ተቀበሉኝ። እግዚአብሔር ይስጣቸው። በቃ እየወጣ እየገባ የነበረውን እዛ ቦታ ላይ ጨረስኩ። አሁንም ልክ ሊመረቁ ሲሆኑ እነሱ ቅኝት ላይ የቅኝት መጨረሻ ትምህርት ላይ ያሉ ታመምኩ፣ በጣም ታመምኩ። እንደውም የተመረቁ ቀን ወገቤን በቃ ጭራሽ ሰው እንኳን አያንቀሳቀሰኝም ታመሜ ማለት ነው። በሕክምና ምንም ነገር የለም ነው የሚባለው አይደል? አቋረጥኩኝ። የምርቃቱን የተወሰነች ቅኝት ስትቀረኝ አቋረጥኩኝ። ልጆቹ ተመረቁ። ከተመረቁ በኋላ ደግሞ ተሻለኝ። በዚህ ጊዜ ሲሳይ በገና ከሳር ቤት ቅድስተ ማርያም መጣ። ከዛ አመት በኋላ ማለት ነው። ሲመጣ ኢንፎርሜሽን ሲደርሰኝ ጊዜ ማህበረ ቅዱሳንን ጭራሽ አላቆም ነኝ። ስለዚህ ሳትመረቂ ነው ያኛውንም ያቋረጥሽው ማለት ነው? አዎ አቋረጥኩኝ። ሲሳይ በገና ሲመጣ እዛ ሄጄ ያናገርኩኝ መማር እንደምፈልግ ማለት ነው። ከዛን ያው ያለውበትን ከባድ ነገሮች ስለነበሩ ያን አውርቼው ስለነበረ እንደኔ ግን አሁን ላይ ያው ትዳርም ማገልገል ይሻልሻል አለ ማለት ካለው ወንድማዊ ምክር ነው ካሉት ፈተናዎች የተነሳ ማለት ነው። በዚህ ጊዜ ሲለኝ በፍጹም አልኩኝ። እኔ በፍጹም በየንተስል ጊዜ እሺ ብሎኝ መዘገበኝ። እንደውም ሰዓት ሁሉ ይጨምርልኝ ነበር። ተማሪ 5 ደቂቃ አያሳልፍም፣ ለኔ ይጨምርልኛል፣ ያዝንልኛል ማለት ነው። በዚህ ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ሲሳይ በገና ጋር ያው ተመራቂ ሆንኩኝ። ተመርቄ ሱሉልታ ላይ ሲሄድ ያው መቃኘቱን ፐርፌክት አይደለውኝም፣ መፍታት ማሰሩንም በደንብ አልችልበትም። እዛ ደግሞ እኔ ሰንበት ትምህርት ቤት ማስተማር አለብኝ ብዬ ኮሚቴዎችን ጠየቅኳቸው። ሱሉልታ ሰበካ ጉባኤዎችን ለምን ለሰንበት ትምህርት ቤቱ አገዙ አስተምር ምናምን አልኩ። መቃኘት ራሱ እኮ እንደዚህ አልችልበትም፣ ማሰር መፍታቱን ራሱ በደንብ አልችልበትም። ማለት ያው ተምሬዋለሁ፣ ያው ቶሎ እንትን የምትዩ ነገር አይደለም፣ ለመመረቅ ያህል ብቻ እንትን ያልኩት ነገር ነው እንጂ ማለት ነው። ከዛ በገናዬን ይዤ ቅድስት ሥላሴ ጭር ባለ ሰዓት መቃኘት አልችልም። ድምፁ ሲወርድብኝ እቃኛለሁ፣ ይበጠስብኛል። ያው ብዙ ፈተናዎች ነበር። ማንንም ደግሞ ጭር ያለ ሰዓት ነው የሚሄደው። በዚህ አጋጣሚ ደግሞ ምስካየ ኅዙናን ይዛኔ እንትን ያልኩ ጊዜ መጀመሪያ ላይ ምስካየ ኅዙናን ነበር አላልኩሽም? ወደ ሱሉልታ ለመሄድ ጊዮርጊስ ተሳልሜ ነው የሚሄደው እና ጊዮርጊስ ላይ ደግሞ መሰንቆ ሰንበት ተማሪዎች ሲማሩ አያለው። ከዛም እዛም ገብቼ እዛም ሁለቱም ጋር
ጠዋት ላይ ምስካየ ይዙናል፣ ቀጥሎ ጊዮርጊስ እየገባው ነበር። መሰንቆ ደግሞ መማር ፈለግሽ በመሃል? ጠይቄ ገባሁን። ከዛን ያው ቤት ላይ ይሄኛውን ገዝቼ መሰንቆም 400 ብር ነች፣ አሁንም አለች። ገዛሽ? ድጋሚ ገዛውን እና ቤት ላይ ድው ይላል፣ ድምፁ አያምርም። ባለቤቴ ነፍሱን ይማርና እንትን ይለኛል ይመስለኛል፣ በገና ይሻልሻል መስለኛል። ደግሞ ልጄ ደግሞ አይ መሰንቆ ስትይ አዝማሪ ነው የምትመስዪው ትለኛለች እሷ። እና እግዚአብሔር የተመሰገነ ይሁን። በዚህ ማድ እያለሁ ያው ነገሮችን ተሻገርኩኝ። አሁንም ይሄ ሆኖ እያለ እዛ ቦታ ላይ እነሱ ካስተማርሽማ ብለው ከኪሱ ነው እንደውም ገና በኮሚቴ ሳይወሰን እንትን ብር አውጥቶ ሰጥቶኝ መሰንቆ ተጀመረ። መሰንቆ ገና እጄን እያፍታታው መምህሬን ነግሬው ነው እሱ መጥቶ በሳምንት አንዴ ያሳየኛል። እሱ ያሳየኛል፣ እኔ ደግሞ ለልጆች እስከ ዓርብ ድረስ አሳያለሁ። እንደዚህ እያልኩ ነው ያስተማርኩት። በጣም በብዙ ውጣ ወረዶች ውስጥ እንዳለሽ በተለይ ደግሞ በዚህ በህመም ጉዳይ ብዙ እንትን እንዳልሽ እያወራሽ ነበርና ወደ ገዳም ስትይኝ ነበር። እስኪ ስለሱ ደግሞ እናወራ። አዎ እንግዲህ የመጀመሪያ ልጄን የወለድኩት ሰው ያው ወደኋላ ስለመለሽኝ ነው የምመለሰውና ገዳም የሚገባሁት ትልቁ ምክንያቴ ያው ቤተሰብ አምልኮት ባዕድ ነው የሚባል ያመልኩ ነበር። እሱን ካስጣልኩ ጊዜ ጀምሮ ነው እንግዲህ እስካሁን ድረስ ፈተናው ያልቆመ ማለት ነው። እስካሁን ድረስ በህይወቴ እግዚአብሔር እየቀደመ እኔን እያስተካከለ ያኖረኛል እንጂ እኔም ምክንያቶቹን ባላቅም እኔ ደግሞ ያው ከልጅነቴ እንዳልኩሽ በቤተክርስቲያን ስለዚህ ጉዳይ እየሰማኝ ስላደኩኝ ላስጥላቸው ሞክር ነበረ። 2 ሙዳይ ጨሌ ነው ሸንኮራ ዮሐንስ ወስጄ አባቴን ንስሐ አስገብቼ የጣልኩት ማለት ነው። ልክ ከጣልኳት ሰዓት ጀምሮ 44 የሚባል ጸበል አለ እዛ። በቃ ልክ እንደዚህ እግሬ ገና ሲገባ እንደ እሳት ያቃጥለኛል። በዛ ዘመን እንደዚህ የሚጮህ ምናምን የለም። በ90 ዓመተ ምህረት ማለት በገና ምን ጋር ሳንደርስ ነው ሳትጀምሪ ገና ጀምር እንግዲህ እዛው ጊዜ ፈተና አሁን ድረስ ሳያባራ ገዳም ያው በትዳርም እየተውኩኝ መግባት ጀመርኩኝ። ለምን ያው የመንፈስ ነገር ታውቂዋለሽ በጣም ከባድ ነውና በሰንሰለት አቡነ ሀብተ ማርያም የታሰርኩበት ጊዜም ነበረ እና አባ ወልደ ማርያም እንግዲህ በሚዲያ በደንብ የሚታየው አሁን እንጦጦ ማርያም አስተዳዳሪ ሆኗል መሰለኝ። በዛ ጊዜ እንግዲህ ገርል ቤት ይተረጉሙ ነበር። ብዙ የገዳም መናኛ አባቶች ያውቁኛል፣ እህቶች እናቶች ያውቁኛል። በዛ ዘመን እንደዚህ የሚጮህ መንፈስ ነው ተብሎ በማይታወቅ ዘመን ነበር። እኔ የካ ሚካኤል ላይም እግዚአብሔር ይስጣቸው ዲያቆናት ካህናቶቹ አሁንም ይሰሙ ይሆናል። እውነት እኔ አንድ ቀንም ሄጄ ባልጠይቃቸው ባላመሰግናቸው ሁልጊዜ በረከሰች አንደበቴ እንደው እኔን ያሰቡኝን ሁሉ አስባቸው ነው። በተለይ መነሻው የካ ሚካኤል ነው። ያሉ ዲያቆናት ያሉ ካህናቶች ያሉት ምእመናን በቃ እንደዚህ በእግረኛ ጋር እንደዚህ እየሄድኩኝ ወደ የካ ሚካኤል ጸበል ራሱ ታክሲና ታፋዬ ይሳሳባል እንደ ማግኔት እና ሄዶ ጥብቅ ታክሲ እየጠራ እየሄደ ያለ ጥብቅ ሲያደርገኝ እንዲቀዩ ምን ሆነሽ ነው ብሎ ሁሉ እንትን ይሉኛል። እና ያን ሁሉ ሰው ተረባርቦ ነው ወደ ደብረ ሊባኖስ ይሸኙኝ ማለት ነው። ከዛን እዛ ብዙ አመት ነው የተቀመጥኩት። አቡነ ሀብተ ማርያምም በሰንሰለት የታሰርኩበትም ጊዜ ነበረ። በጣም ከባድ ፈተና ማለት የመንፈስን ነገር ያው ባታቂውም ወይ ልታቂም ትችያለሽ። ከባድ ጊዜ ነው ያሳለፍኩት በጣም እና መጨረሻ ላይ እኛ አባት አሁን ላይ ክርስቶስ ሰምራ ሐይቅ ጣና እዛ ናቸው። አሁን ቤተክርስቲያን እዛ ሰርተው አሰርተው አሁን እዛ ነው የገቡት። አቡነ ሀብተ ማርያም የወደፊት ትንቢት ይኖራል ብለው ሰርተው የጨረሱት ዋሻ አለ ቤተ መቅደስ ያሁኑ እንትን ይላል ብለው አሁን የሚኖር ማለት በፊት የነበረበት ቤተክርስቲያኑ ማዶ ዋሻ ላይ አውቀዋለሁ። ታውቂዋለሽ አይደለ? እሱም በትንቢት ነው እዚህኛው ጋር ይገባ። አሁንም ደግሞ አለው ብለው እሳቸው ደግሞ እዚህ ፊት ለፊት ላይ ከበፊቱ ዋሻ ወደዛ ላይ አናት ላይ እንደዚች አንድ ክፍል አንድ በር ያለች ቋጥኝ ነገር አለች በር። እሱ ውስጥ አሁን ብትገቢ እንትን ቤተ መቅደስ ተሰርቶ አልቋል በእኛ ጊዜ ማለት ነው። ከዛ 9 ልጆች እንሆናለን ከተለያየ ቦታ እንደዚሁ ታመው እየመጡ ከዛም በቃ መንፈስ የሚባለው የዛ ጊዜ ነው መብዛት የጀመረው ማለት ይቻላልና እግዚአብሔር የተመሰገነ ይሁን። የቅዱሳን አምላክ የተመሰገነ ይሁን። ድንግል ማርያም የተመሰገነች ይሁን። እዛ ቦታ እያለው ካህናቱ፣ ዲያቆናቱ፣ ምእመናኑ፣ መነኩሳቱ ምንም በቃ ጉድ ተአምር እያሉ ሁሉም ተረባርበው
በረከት ነው እያሉ ነበር ሲያስታምሙኝ ነበር። እኔ እህቶች ወንድሞች እያሉ የመንፈስ ነገር ታውቂዋለሽ። እናቴ እንኳን ተፈቅዶላት አሁንም ምስክር ነች፣ በህይወት አለች፣ አጠገቤ መናገር ትችላለች። በህልም ታይቷት አንድ ቀን ነው መታያየችኝ። በቃ አያገናኘኝም፣ አለሽበት ጸበል ቦታ አያገናኘኝም። ሊያስታምሙኝ አልቻሉም። በተረፈ ትንንሾች ናቸው፣ ትልቆቹን ሊያስታምሙኝ አልቻሉም። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በሰንሰለት ታስሬ ብዙ ጊዜ በጣም ከባድ ፈተናዎችን አሳልፌ ከዛ በኋላም ወደ ቤቴ ለመመለስ በቅቻለሁ። እዛ ያለሁኝ ግጥሞች ጽፌ ነበረ። ያው ኮሌክሽን ሰርቻለሁ። ካሴት አለኝ፣ በሲዲ አለኝ። የአቡነ ሀብተ ማርያም ለኔ ያደረጉት ማለት ነው። እና ከዛ በኋላ መጥቼ ነው እንግዲህ እዚህ በገና ጉዞ ይህን ያህል ድረስ የተኬደበት ማለት ነው። እግዚአብሔር የተመሰገነ ይሁን። ሳላስበው አሁንም እዚህ ደረጃ ያደረሰኝ የቅዱሳን አምላክ ነው። የእነ አቡነ ተክለ ሃይማኖት አምላክ፣ የቅድስት ድንግል ማርያም፣ የእልፍ አላፋት ጻድቃን ሰማዕታት በፍጹም ምልጃና ጸሎታቸውን እኔ አምንበታለሁ። ምክንያቱም ብዙ የተደረገልኝ ነገር ስላለ። እናቴም ከዚህ በፊት ሞታ ተገንዛ ድንኳን ተጥሎ ንፍሮ ተጥሎ ድርተኛው ቤት ላይ ገብቶ እየሰራ አስክሬን ልናመጣ ሄደን ተፈታ። ከዛ በኋላ ነው ልጅ ያየችው። እንግዲህ ብቅ ብትል በኋላ ታያለች። እውነት የአዲስ አበባ ዩኒቨርሲቲ ተማሪዎች ሪሰርች ሁሉ ሰርተውባታል። እግዚአብሔር እኛ ቤት ገብቶ ምንም ያላደረገ ነገር የለም። ልጅም ደግሞ የመጀመሪያ ልጅ ደግሞ የባለቤቴ ጓደኞች ናቸው፣ ባልና ሚስት። ልጅ የላቸውም ነበረ። ሴት ከወለደች ለኔ፣ ወንድ ከሆነ ለባለቤቴ ብለው ነበረ። አጋጣሚ ለነሱ ተሰጥቶ ክርስትና ቀን ሳይደርስ እሷ እጄ ላይ በቃ ደከመች እና በዚህ ጊዜ እናቴን የፈታ ቅዱስ ገብርኤል ዛሬ የለህም እንዲህ ብዬ እኔ ያው ረጅም ነው ነገሮችን ለማሳጠር የምናገር። ሄጄ እያለቀስኩ እያለሁኝ የባለቤቴ አክስትም ታቅፈዋት ቤተክርስቲያኑን እየዞረ እኔ ሌላ ቦታ ሆኜ ጥግ ይዤ ነው ተደብቄያቸው ወጥቼ ነው ማለት ነው። እነሱ ደግሞ የጠፋች ብሎ እየፈለጉኝ እሳቸው ደግሞ ተሸክመዋት እንደዚህ ታቅፈው ቤተክርስቲያኑን እየዞሩ እኔ ለሰው ይስጡ አላቅም። ገና ክርስትና አልተነሳችም እንደዚህ ስትሆንብኝ ማለት ነው። ለሰው ይስጡ አላቅም፣ ቅዱስ ገብርኤል ከፈታ ክርስትና ላንተ እያሉ እንባቸውን ይረጫሉ። በዚህ አጋጣሚ አባቴም እንደዛው ይላል፣ ክርስትናውን ላንተ ሰጥቻለሁ፣ እውነት አንተ ልጅ እንደው ከባረከላት። ከዛን የሆነ ሐኪም ምክንያት አደረገና ብቻ ሐኪም ቤት ይዘዋት ሲሄዱ የመጨረሻ ደረጃ አቅቷቸው ነበረ። ይዘዋት ሲሄዱ ብርድ መቷት ነው ብለውኝ እንግዲህ 7 ቀን 14 መርፌ በቀኑ መርፌ እየተወጋች ዳነች። ለቅዱስ ገብርኤል ተሰጠች። ክርስትናን ሰጠች ማለት ክርስትና ተሰጠች። እግዚአብሔር የተመሰገነ ይሁን እና እኛ ቤት እግዚአብሔር ያላደረገው ነገር የለም። አሁን በቅርቡ ራሱ በክረምት ላይ ያው እንግዲህ ተማሪዎችም ምስክሮች አሉ። ጳጉሜን እስቲ ዞር ልበል ብዬ ተነስቼ እናቴን ይዤ አቡነ አራዚው ቤተሰብ ወንድሞቼ እህቶቼ ሳያውቁ ይዣት ሄድኩኝ። ልክ በ3ኛ ቀን ሌሊት ላይ ቅዱስ ሩፋኤል ኃይለኛ ዝናብ ነበር። ያሁኑ ክረምት በ3 ሩፋኤል ለታ ከዛን ተነሺ እንጠመቅ ላይ እንሂድ፣ እኛ ታች ነው ያለነው ዋሻ። ከዛን ላይ እንሂድ ስትል በዚህ ሰዓት አንሄድም ኃይለኛ ዝናብ ነው ስላት አሸንዳ ስር ነው አትችይም አንቺ አይሆንም ብያት ቁጭ በይ ብዬ እኔ በረደኝና ገደም ምስል እያወራችን እንጂ ያለች ብቻ ግጥም ማለች። በቃ ጸጥ አለች። አንደኛ የልጇ ልጅ ጋር ነበር ሳምንት እዚህ ቆየችው። የምትኖረው እህታችን ጋር ነው፣ ታናሽ እህቴ ጋር ነው የምትኖረው። እዛ እሷን ሳላያት አልሄድም ብላ አስደውላ እኔ ከቅድስት አርሴማ እየመጣሁ ነበረ ለመሄድ ማለት ነው። እኔ ደግሞ ልክ እሷ እዚህ እኔ ጋር ስትመጣ ያችኛዋ ሄደች ወደ ቤት ማለት ነው፣ እዚህ አድርሳት። በዚህ አጋጣሚ ለማንም ስላልነገርኩኝ ማይ ግን ከኔ ጋር ብትሄጂ ብያት ነበረ። ካልሽሽ ፍቃድሽ ከሆነ ብላኝ አብራኝ ሄደች ማለት ነው። እና ያችኛዋ የምታውቀው እዚህ መኖሯን ነው፣ እችኛዋ ደግሞ እዚህ ደርሳለች ትሸኛታለች ነው። እኔ ደግሞ ተደብቄ ስልኬን ዘግቼ ይዣት ሄጃለሁ። ያችኛውም እዚህ ነች ብላለች፣ አልተደዋወሉም። እቺ እዛ ሄዳለች የምትለው። በዚህ አጋጣሚ እንግዲህ እሷ እጄ ላይ ስትቀር አስቢ ምን እንደማስብ። ከዛም የቅዱሳን አምላክ ምንም አልልህም፣ የቅዱሳን አምላክ አለማመኔን እርዳው
ምክንያቱም ሰው ሊሞት ሲል ወደ ገዳም ነው ሊሄድ የሚል፣ እኔ ግን ከገዳም ነው ይዤ እየወጣሁኝ ያለው። ውስጤ ፍርሃት የፈጠረው ምንድነው እነሱ ሳይሰሙ ስልክ አጥፍቼ መሄድ ነው። ምን ይሉኛል በእግሬ ሄድ ሰው እንዴት ነው አሁን ሬሳ ይዤ የምወጣው ብዬ አለማመን እርዳው አንተ ብዬ ለወንድሜ ብቻ ደወልኩና እዚህ ቦታ ነው ያለሁት ማንም አያውቅም ቶሎ ድረስልኝ አልኩ። ከሌሊቱ 11 ሰዓት እሱ ሰው ይዞ መጣ፣ መኪና ይዞ መጣ። ይዘናት ወጣን። እዚህ ጤና ጣቢያ ይዘናት ስንገባ እንጃም ላትኖር ትችላለች ብቻ ሞክሩ አለን ዶክተሩ። ምንም በቃ ምንም በትመቻት ምትያዝ አይኖ ቢገለጥ ምናምን የለችም። እንግዲህ አሁን በህይወት ያዩዋቸው ነበር። ከዛ እግዚአብሔር የተመሰገነ ይሁን ወደ አምቡላንስ መጣ። ይዘናት ሄድን። ዘውዲቱ ሳምንት ኩማ ውስጥ ነበረች ለአንድ ሳምንት። የገባ ሰው ጠዋት ገብቶ ከሰዓት ሬሳ ነው የሚወጣው። የኛ ግን ተአምር ነበረ። በቃ ቅድሚያ አተርፍም ያሉት ዶክተሮቹ ያቅማችን እንሆናለን እንጂ እሱ የእግዚአብሔር ስራ ነው ያሉት። ግን በሰላም እንደመተዋል እንደዚህ ናቸው የተባሉት ሲያርፉ፣ እሷ ግን እግዚአብሔር ይመስገን ሳምንት ሙሉ በስጋት ውስጥ እያለን ተመለሰች። ይሄው እንግዲህ ዛሬ እዚህ ድረስ ደርሳለችና የገዳም ቆይታዬ በጣም ብዙ እጅግ ብዙ ነው፣ ተነግሮ የማያልቅ ነው። ጸጋ እውነትም ጸጋ በእውነት በረከት ነው። እግዚአብሔር ይመስገን። እኛ ቤት እግዚአብሔር አምላክ በቅዱሳኖቹ ላይ አድሮ ሁሉ ጊዜ ተአምር የሚሰራ ዛሬም ምክንያት አለው ነው የምለው። ምክንያቱም ቤት አለኝ የተለያዩ ነገሮች አሉኝ፣ ግን መኖር እንደሰው ስችል በኪራይ ያኖረኝ እግዚአብሔር ያለምንም ረዳት እውነቴን ነው የምልሽ የነዚህ ልጆች በረከት ነው። እነዚህ ጸጋዎች ልብሶቼ ብዬ ባለፈው ምርቃት ላይ ተናግሬ ነበረ እና ያንን ነገር ስል ነበረው ዛሬም ምክንያት አለው በዚህ ውስጥ ያኖረኝ። መጥፊያዬ ይሆን ነበር እኔ ያልገባኝ ነገር አለ ብዬ አምኜ ተቀብያለሁ። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚሉ በተለይ ደግሞ አምናካቻምና የተመረቁ ልጆች ያሉ እነሱን ሁሉ እንግዲህ ላመሰግናቸው ወዳለሁ። እውነት በጣም የሚታዘዙ ከቤት ወደዛ የመጡ ልጆች የቤት ልጆች ባያቸው በቃ እኔ እስካሁን ድረስ መጥፎ ባህሪ እነዚህም ብቻ ሳይሆን ደግሞ እናቶች ሁሉ አሉ። እናቶች ከነ ሁለት ልጆቻቸው ጋር እንደውም አገልግሎት ስንወጣ ወደ 49 ምናምን የቅዱስ ያሬድ እናትና ልጆች ብቻ ተብሎ ነው ራሱ ነገር እነማሆይም ተምረዋል። እዛ ጋር ያሉ ማሆይም ተምረዋል። እንግዲህ እግዚአብሔር የተመሰገነ ይሁን። የመንፈስ ቅዱስ ልጆች አሉ። እነማሆይም አንቺ ጋር ነው የተማሩት? በጣም ደስ ይላል። በኋላ ላይ ደግሞ እነማሆይን እንጠይቃቸዋለሁ። ከዚህ ጋር ያይዤ ብዙ ጊዜ በገና ዝማሬዎች በጾም ወቅት ነው የሚደመጡት እና እንደው ይሄ ከሃይማኖታዊ ዳራው ጋር ተያይዞ ያለውን ነገር ትንሽ ብትይን ደስ ይለኛል። ለምንድን ነው ማለት አሁን የበገና መዝሙር ሲባል ብዙ ጊዜ የገና ጾም ወይ ደግሞ ሌሎች ጾሞች ላይ ነው የሚደመጠውና ከዚህ ጋር ተያይዞ አንዳንድ ነገር ብትይን ደስ ይለኛል። ሊቃውንቶች እንደሚናገሩ በመዛግብትም እንደተጻፈው ድሮ የበገና መዝሙር የሚሰማው አብይ ጾም ሲመጣ በሬዲዮ ይለቀቅ ነበር። ያንን ነው እንደ ባህል አድርገው እንደ ሕግ አድርገውት ይሄዱት እንጂ በማንኛውም ጊዜ የሚገለገልበት። እንደውም ከሚገርምሽ እኔ ብዙ ሰዎች ሲገጥሙኝ ራሱ ሳስጠናቸው ለጸሎት የሚፈልጉ አሉ። ለጸሎት የሚፈልጉ ደግሞ የድሮዎቹም አንዳንድ አባቶችን ሁሉ ስንጠይቃቸው ሌሊት ላይ ተነስተው ጸሎት እያደረጉ በእንባ እንደሚታጠቡ ብቻ በገና ብዙ መልስ አለው። በገና አንደኛ ህይወትሽን ወደዛ ከወሰድሽው ብዙ መልሶች አሉት። እንደውም ለወጣቶች በጣም ልነገር የምፈልገው በአሁኑ ሰዓት ላይ በገና ፋሽን ሆኗል ማለት እችላለሁ። ህይወቱ ሳንኖር እኛ አባቶቻችን የተጠቀሙበት አሁን እነ መጋቢ ስብሐት ደግሞ አጋጣሚ ያልጠራናቸውም እንጂ ጠርተናቸው እዚህ ብንጠይቃቸው እነሱ ህይወታቸውን በገናን እየመሰለ ያለ መስሏል። እኛ እነዚህ ልጆች ወጣቶች ናቸው። በተለይ በአሁኑ ዘመን ብዙ አጓጊ ነገሮች አሉ፣ ብዙ አመርቂ ነገሮች አሉ በእነሱ ዘመንና እድሜ ማለት ነው፣ በእኛ እንኳን ሳይሆን ማለት ነው። እና ያን ነገር እንዴት ይሻገሩታል? እኔ ስጋት አለኝ። ምክንያቱም ውጪ ላይ እኔ እነዚህን እስካሁን ድረስ አላየሁኝም። የኔ ስለሆኑ አይደለም። ውጪ ላይ ሌላ አይነት እንትን ያሳየን፣ ውስጥ ላይ ደግሞ በቃ አሁን ሰው ያልተገነዘበው ነገር ህይወትሽን ወደዚህ እየወሰድሽው። አሁን ክርስትና ማለት ምንድን ነው? ቀስ እያልሽ እየተለማመድሽ ጾሙንም፣ ጸሎቱንም፣ ስግደቱንም፣ ንስሐውንም ቀስ በቀስ እንጂ በአንድ ቀን አትሆኝም አይደለ? ይህንንም ለመሆን እየጣርሽ ወደ በገና መምሰል እርጋታው ብትይ መንፈሳዊ ህይወቱ ብትይ
ምክንያቱም ይሄ ወደ ተመስጦ አይደለም የሚወስደው። ልክ እንደዛው ህይወታቸውን ብልጭልጭ ከሚያው ካለባበስ፣ ካነጋገር፣ ከውሏቸው፣ ምርጫቸው ምናምን ያን ነገር እየተወት እየናቁት ምናምን እንደዚህ ዓለማዊን ህይወት በኃጢአት ሲሆን በሌላ ነገር ብቻ አብሮ ማህበራዊን ህይወት እየኖሩ በሌላ ነገር ሳይደመሩ እንደዛ ራሳቸውን እያስገዙ ሲሄዱ ለሁሉም በገና ደርዳሪ ነው የምለው። ለእኔ ልጆች ብቻ አይደለም ለሁሉም ከትንሽ እስከ ትልቅ ማለት ነው። ሊቃውንቶችን አላልኩም። አሁን ላይ የሚማሩትን እናቶችም ሆኖ እህቶች፣ ወጣቶች፣ ህፃናትም ቢሆኑ ነው። ህይወታችን ካልመሰለ መዝሙሩ ቅድመ እግዚአብሔር ለመድረስ ህይወትን ያጠይቃል። መጽሐፍ እንደሚነግረን መጽሐፍ የበገና መጽሐፍ ላይ በደንብ የበገና ደርዳሪ ህይወት ምን ይመስላል ይላል እና እዛ ላይ ራሱ ንጹህ መስዋዕት በገና የእግዚአብሔር ማመስገኛ ዕቃ እንደተባለ ሁሉ ውስጣችን ባለፈው መምህር ሲያስተምር ነበረ። እኔ እውነት በጣም የልቤን በቃ ማለት መግለጽ ከምችለው በላይ ነው። እዛ ሰዓት ፈዝዝ ብዬ ሳዳምጥ የነበረው ሁልጊዜ እንደዛ እየተማሩ በገናም ቢማሩ ደስ ይለኛል። ለምን ያው የእግዚአብሔር ቃል አዲስ ነው፣ ቢነገር ሁሌ አዲስ ነው እና እነዚህ ልጆች እንደዚህ አይነት ትምህርት እያገኙ ማንኛውም ትምህርት ቤት ላይ እንደዚህ አይነት ያውቁታል እኮ ግን ሁልጊዜ ቃሉ ሲነገረን እየገዛን ይሄዳል ብዬ ነው የማስበው እና ራሳቸውን ንጹህ አድርገው ከተጠቀሙበት በገና መልስ ብዙ አገልግሎት አለው ማለት ነው። በጾም ይገኝበታል። ከተማሪዎቼ ውስጥ አያቱ በጣም ደክመው በቃ ያርፋሉ፣ ወሰዱ ከሐኪም ቤት አውጡ ተብሎ ሄደው አንዷ ልጅ ደግሞ እኔ ጋ ገና መጀመሯ ነበረ። ለምን እንደገና አንተ ተምረህ እሷ ጋር ተምረህ ጨርሰህ የለ ለምን ልጆቹ ሰብሰብ አድርገን ሄደን አንዘምርም ስትል ጊዜ ተነስተው ተጠራርተው እሷ እንደውም ገና ሰላምታ ላይ ነው ያለችው። ከዛን ያቺ ነፍስ ለካ እንግዲህ ቤት ከገባ ከሆስፒታል እንኳን 1 ወር ሆኖታል። ግን ያቺ ነፍስ ምን ትፈልግ ነበረ? ዝማሬ መላእክትን ይመስለኛል እንግዲህ ምክንያቱም በእርግጠኝነት ልክ አባታችን ወይን ዘምሮ እንደጨረሱ ነፍስ ከስጋቸው ተለየች። እናቴ እንኳን አደረሰዎት። እንኳን አብራ ደረሰን። ያው እንግዲህ ቅድም ከመምህርት ጋር በነበረኝ ቆይታ የበገና ተማሪ እሷ ጋር እንደሚማሩ ነገራኛለች። ስሞትም አልበል መጀመሪያ። ዓለማዊ ስሜ እመቤት አል ይባላል። የመጽሐፍ ስሜ ደግሞ ማሆይ አስካለ ማርያም ይባላል። በገና እሷ ጋር እንደሚማሩ ያው ሰምቻለሁ። እሷ ስትነግረኝ በበገና ምክንያቱም ብዙ ነገር እንደተደረገለትም ነግራኛለችና እንደው እንዴት ነው አገልግሎቷን እንዴት ያዩታል? ከመንፈሳዊነት አንፃር ያሉትንም ፍቅር በዛው አብረው ይግለጹላት እስኪ። እሺ እንግዲህ አገልግሎቷ ብዙ ነው። የበገናና የማሰንቆ ብቻ ሳይሆን ውስጥም ገብታ የሰዎችን ችግር ለመቅረፍ የምታደርገው ነገር፣ በእህትነት የምትቀርበው መቅረብ፣ በጉልበቷ የምታደርገው ነገር። ለምሳሌ እኔ እሷን ሳገኛት አስተምራ ስትወጣ ነው ያገኘኋት። በገና ይዛ ነው ያገኘኋትና ይሄ ነገር ምንድነው በገና ነው ብዬ ነው የጠየኳት። አላውቀውም። አዎ አለች። ይሄ መማር ፈልግ ነበር ግን 2 ነገር ይጎለኛል አልኳት። ምን ስትለኝ አንድ እየተከፈለ ነው አይደል ስላት፣ ያው የቻለ ይከፍላል ምናምን አለች። አንደኛ መከፍለው የለኝም ምክንያቱም እኔም ታመሜ ወደ ተወሰነ ጊዜ ጸበል ጎይቼ ነው የመጣሁት። የግማሽ ፓርት ሰውነቴ አይሰራም ነበር። እግሬጄ ከጆሮዬ ከጭንቅላቴ ጀምሮ አይሰራም እና ያለውን ነገር ነገርኳት። አንድ የሚከፍልሽ ገንዘብ የለኝም፣ ሁለተኛ ደግሞ እጄ አይሰራም ቀኝ እጄ አልኳት። አረ በቀኝ እኮ አይደለም በግራ እጅ ነው የሚደረደረው አለች። በጣም ደስ አለኝ። እግዚአብሔር ይመስገን ግራ እጅም ይሰራል ነው ያልኳት። ከዛው ምናምን አለችኝና በቃ እንደው አጋጣሚ ሆኖ 24 ወይም 25 አካባቢ ነው የገና በዚህ ወር ላይ ነው ያገኘሁት። ከዛ ማክሰኞ ጧት ነው ቶሎ አለችኝ። ቦታውን ነገረችኝ። ገባሁ። ቀጥታ ወደ በገና ወሰደችኝ። ያው ትንሽ ጭንቅላቴን ይሄ ፓርት ሙሉ ተይዞ ነበርና ብዙም መናገርም ችግር ነበረብኝ። አቆራረጥ ነበር እየተረተርኩ ምናምንና በጣም ትታገሰኝ ነበር። ሳታቀኝ ገና የመጀመሪያው ቀን ሳታቀኝ በገና ሰጠችኝ። ይሄ በገና እኮ ዋጋው ውድ ሊሆን ይችላል፣ እንዴት ነው ይዤው ሲሄድ በዛው መቀርብ ቢመስላት ሰው አልኩ። በአጋጣሚ ደግሞ የተከራየሁት ሙስሊም ቤት ነውና ይሄ ምንድነው መስፈኛ ነው ይሉኛል። እንደዛ ስለሚሉኝ ስወጣ ይዤው እወጣለሁ፣ በገናው ስገባ ይዤው እገባለሁ።
እዛ መጨረሻ ላይ በቃ ቀስ እያለች እያዋዛች እንደነገርኩሽ ልብሴን ታጥብልኛለች፣ ገላዬን ታጥበኛለች፣ ብዙ ነገር ታደርግልኛለች፣ ብዙ ነገር ትሸፍንልኛለች ቤት ውስጥ እንደ እህት ማለት ነው። እና እንኳን አይደለም እሷ ተማሪዎቿ እህቶቼ ናቸው በዚህ ሰዓት እውነት ለመናገር በጣም ብዙ ነገር እና ብዙ ያጽናናችኝ እሷ ናት። እኔ በእርግጥ ከማያምኑ ቤተሰብ ነው የመጣሁት። ከዛም በብዙ በስራ ውስጥ ነው የቆየሁት። አጋጣሚ ስራዬ ተቋርጦ እኔ ቀርቼ ነበር። ከዛ ከመጣሁም በኋላ የምናገረው ሲጠፋኝ ስታስተካክልልኝ፣ አስተምራ ስትጨርስ ስትጽፍልኝ፣ አሁን እንደ ማስታወሻ እኔ እሷን የጻፈችልኝ ዶክሜንት አድርጌ አስቀምጬዋለሁ። እና ያ ሁሉ አለ ብዙ ነገር አድርጋልኛለች። ብቻ በዚህ ሰዓት በዚህ አጭር ሰዓት የሚያልቅ ነገር አይደለም። እውነት ለመናገር ከእግዚአብሔር በታች ከቅዱሳኖች በታች ለኔ መጽናኛዬ ናት። ለሰው ነው የምትኖረው። እውነት ለመናገር ለገንዘብ አይደለም የምትሰራው ለሰው ነው። እግዚአብሔርን ሕጉን ታከብራለች። ስንማር ገና መጀመሪያ ኦሪየንቴሽን ስትሰጠን ጥፍር ማሳደግ እንዳለብን፣ ምን አይነት ልብስ መልበስ እንዳለብን፣ ፀጉራችን ምን ማድረግ እንዳለብን ሁላችሁም ተነግሯችሁ ሁላችሁም ታውቃላችሁ። እኔም ተብያለሁ። እና እንደው ለምንኩስና እንኳን የበቃሁት ከሷ ጋር ከተገናኘሁ በኋላ ነው። ከሷ ጋር በመመካከር ብዙ ነገሮችን ታደርግልኛለች። አቅሟ በፈቀደ ካላት ነገር ከፍላ ኖሯት አይደለም፣ አቅም ኖሯ ጉልበት ኖሯት አይደለም። ስንት ቦታ በቀን ሮጣ ነው የምትውለው። ብዙ ነገሮችን ሁሉ ሸፍና ከዛ በትርፍ ጊዜዋ ደግሞ የበረከት ስራ ነው የምትሰራው። ቀን ስትንከራተት ትውላለች፣ አዳር ማህበረ ቅዱሳን ታደራለች፣ ጧት መጣ ደግሞ ታስተምራለች። እና ህይወቷ በሙሉ የበረከት ነው። እግዚአብሔር ይቁጠርላት፣ ለስጋዋም ለነፍሷም የወለደቻቸውን ይባርክላት፣ ያስተምረቻቸውንም ልጆቿን ይባርክላት፣ ፍሬዋን ያሳያት መድኃኒዓለም። እኔ በዚህ ሰዓት የምለው ነገር አይደለም፣ የምጨርሰውም ነገር አይደለም። ብቻ ለእኔ መጽናኛዬ ናት፣ አጽናንተኛለች። ስሜ ቤዛ ፍቅሩ ይባላል። እንግዲህ እነዚህ 3 ልጆች እናት ነኝ። ያው መጀመሪያ ላይ የመምህርትን ስልክ አፈላልጌ በገና ለመማር በጣም የረጅም ጊዜ ምኞቴ ነበረ። በአጋጣሚ መምህርትን አገኘኋት። ከዛ ልጆችን አስመዘገብኩ፣ እኔም ጀመርኩኝ። የተወሰነ ጊዜ ከተማርኩ በኋላ ያለውን ነገር ችግሬን በሙሉ ለመምህርት ነግሬያት እኔ እንትን አልኩኝ። እኔ አቋረጥኩኝ በመሃል። እነሱ ያው እስከ መጨረሻው አሁን ዘንድሮም ተመርቀዋል። እጅግ በጣም እኔ የመምህርትን ነገር አውርቼ መናገር ቃላት ያጥረኛል። እግዚአብሔር አምላክ ረጅም እድሜና ጤና ያድልልኝ። ምክንያቱም በጣም ችግሮችን ተረርታ ነው እያስተማረችልኝ ያለችው። በቃ ልክ እንደ እህት ያለውን ነገር ችግሮችን ተናግሬ ምንም ሳልሳቀቅ እዚህ አድርሳኛለች። እኔ ብዙ እጅግ በጣም በቃ በበገና ብዙ እኔ እንኳን ባልማር ልጆቼ ሲጨንቀኝ እንኳን ሲዘምሩልኝ እጅግ በጣም ነው በቃ ያለው ነገር ያለው ደስታ በጣም ብዙ ነገሮችን አቃሎልኛል። እግዚአብሔር ተመሰገነ ይሁን። እኔ ቃላት የለኝም። በቃ ይሄ ነው የምናገረው ነገር ማለት ነው። እናቴ እንኳን አደረሰዎት። እንኳን አብሮ አደረሰን። ስሞትም አልበል። አሰደፈች። የመምህር ምኗ ኖት? እናት ነኝ፣ የደመቀች እናት ነኝ። እናት ኖት። አገልግሎቷን እያየን ነበረ። ምን ተሰማዎት? እንደው በምትሰጠው አገልግሎት? ደስ ብሎኛል። እግዚአብሔር ለዚህ ያበቃኝ እና እግዚአብሔር ምን ይሳናል? ሁሉም በእጁ ነው። እናንተንም ያደርሳችሁ። ደስ ብሎኛል። እግዚአብሔር ያኖራችሁ። እግዚአብሔር ፍሬ ይስጣችሁ፣ ትዳር ይስጣችሁ። ትዳር የሌለም ሁላችሁም ልጆች እግዚአብሔር ያሳድጋችሁ። ኖሬ ማየት ራሱ በጣም ደስ ብሎኛል። ምስጋና ለእግዚአብሔር፣ ለኢትዮጵያ አምላክ ምስጋና ይግባ። እኔም ህመምተኛ ነኝ። ቅርብ ጊዜ ነው እንትን ያልኩት። አሁንም እዚህ የተቀመጥኩት ባደ እየተጠቀምኩ ነው።
ልሳናዬን የሚይዘው በደንብ አልናገርም። እግዚአብሔር ይስጣችሁ። ተባረኩ ተባረኩ። እሷንም ከስንት መከራ ውስጥ አውጥቶ ለዚህ ያበቃልኝ እግዚአብሔርን አመሰግናለሁ። ምስጋና ብዙ ነው፣ ለታ ብዙ ነው። ሌላ ምን እላለሁ? ተመስገን ብቻ ነው። ሩሮዬን ባይዝልኝ ኖሮ አንድ መስሙር ተመስገን ብዬ አመሰግነው ነበር። እንዳክ እግዚአብሔር ይስጣችሁ። ሁላችሁም እደጉልኝ ልጆች፣ እግዚአብሔር ይስጣችሁ። እንኳን አደረሳችሁ። በስመ አብ እግዚአብሔር የተመሰገነ ይሁን። አንዲት ወላጅ እህታችንም እሷም ልጇ በጣም ታሙ ምስክርነት ነግራቸዋለች አይደል? መቅደላዊት ማለት ነው። ልጇ በጣም ታሙ ውጭ ሀገር ሄዶ ካልታከመ ምናምን ተብሎ በገና በጣም መማር ይፈልጋል። 2003 ይደውላ እንዲማር በጣም ሲታመም ወደ ሕክምና እየወሰደችው ከዛ ውጭ ሀገር ምናምን የሚያስኬድ ነው ተብላ ብዙ ነገር ተነገራት። የሆነ ሰዓት ላይ ያው መድኃኒት እስከዛ ድረስ እዚህ እየተከታተለ እንትን ሲል ወደ በገናው ሲመጣ ልጁ ሰላም ነው። አሁን ድረስ አለው ከሁለት ልጆቿ ጋር እሷም ተምራ ተመርቃለች። እማዬም እንግዲህ ትንሽ እጃቸው ላይ ትንሽ ችግር ነበር። በገናውን እንዴት ነው አሁን በቀኝ እጄ መደርደር እችላለሁ ሲሉኝ ጊዜ ይቻላል ግን እንደውም ይፈውስሻል አልኩኝ። እግዚአብሔር የተመሰገነ ይሁን። ብዙ በእጇ ላይ ለውጥ አይታበታለች እና በገናን በክብር በንጽህና እንዲሁም እንደ ቸርነቱ እያሰብን ንጽህና ንጹህ ማንም ፍጹም ሊሆን አይችልም፣ ግን ቸርነቱን እያሰቡ በንስሐ እየተገዙ ከሄዱ መልስ እውነት ለቅዱስ ዳዊት የተሰጠው ነገር እኛ ጋርም አለ። በንጽህናችን ሳይሆን እኛ በቸርነቱ ማለት ነው። ቸርነቱን ካሰብን እውነት ፍጹም የምናገለግለው ለሾ ካልሆነ አሁን ላይ በጣም በገና እኔ እንትን የምለው በቃ እንትን ለሾ የሆነ ነው ያለው። ታቦትን ስታጀብ ምንም የበገናን ድምጽ መድረክ ላይ ራሱ ጊዜ ተሰጥቶ አንድ መዝሙር ይረዝምባቸዋል። ክራር የተለያየ ነገር ግን ቢሆን ማለት ነው 5-6 መዝሙር ቢዘመር የቸኮሉት ሁሉ ይረጋጋሉ። በገና ግን ከተባለ አይርዘም ይጠር የተባለበት ጊዜ አለ። እኔ ያስከለገልኩ አንድ መዝሙር ለሚዘምሩት አባታችን ወይ እንግዲህ ትልቅ ጸሎት ነው ብሎ መጋቢ እሱን አባታችን መጋቢ ሰባት አለሙ እሱን ሳይዘምሩ ሌላ መዝሙር አይዘምሩም። እሱን እንኳን ለመጀመሪያ ጊዜ ሳስገለግላቸው ረጅም እንዳይሆን ብሎ መድረክ ላይ ልጅቷ ማይክ ያዘ የበፊት ተማሪዎች ላይ እና ልጅቷ ለማይኩም ለመድረኩም አዲስ ነበረች። ያን ያህል ደንግጣ መድረክ የተበላሸበት ጊዜ አለና በገናን 10 ጊዜም ቢሰማ እኔ በበኩሌ ይወስደኛል። በገናም የራሱ መልእክት አለው፣ መስንቆም የራሱ መልእክት አለው ለኔ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ከዛሬ በኋላ እውነት ነው መናገር እኔ በዚህ ልክ መንፈሳዊ ጥቅም እንዳለውም እንግዲህ ከዛሬ ጀምሮ ገብቶኛል በደንብ አድርጎና ብዙ ጊዜ ጥያቄውን ያነሳውልሽ ለዛ ነው። ምክንያቱም በጣም የተለመደ ነገር አለኛ ጋር ጾም ሲመጣ ነው የበገና የምናዳምጠውና ከነገርሽን በኋላ ግን ብዙ ነገር እንማራለን ብዬ ተስፋ አደርጋለሁ። ከዚህ ጋር ያይዤ የተለያየ በዓል ታከብሪያለሽ። ያው መንፈሳዊ በዓሎች ብዙ ናቸው። በተለይ ደግሞ እናንተ በደንብ አድርጋችሁ የምታገለግሉት ጋር ደግሞ ልዩ ትኩረት ተሰጥቶት ነው የሚከበረውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 ዋና ዋና በዓላት መካከል እንደው በጣም ሳፍ ብለሽ የምታከብሪው? እኔ እንግዲህ ሁሉንም አከብራለሁ እወዳለሁ። ግዴታም ነው ማለት ግዴታነቱ ግን ይቀድማል ብዬ እንደኔ በጣም ሰፍ ብዬ ምክንያቱም መወለዱን ሳላቅ ጥምቀቱን አላቅም፣ ጥምቀቱን ሳላቅ ያው ልደቱን ሳላቅ ጥምቀቱን አላቅም፣ ጥምቀቱን ሳላቅ ስቅለቱን አላቅም፣ ስቅለቱን ሳላቅ ትንሣኤውን አላቅም። ስለዚህ ዋና አድርጌ ልወስደው የምችለው ምንድነው ያው መጀመሪያ ለአዳም ከልጅ ልጅ ተወልጄ አድናለሁ ብሎ አምላካዊ ጉዞ ያደረገ ከድንግል ለመወለድ ቃል የገባበት ልደቱ ነው። ምክንያቱም ልደቱ ሲኖር ነው ሁሉንም ላቀመች ነው ወይም መወለዱ ሲኖር ነው። መወለዱ ሳላቅ ቅድሚያ እኔ ትንሣኤ ነው ብል ማን ተወልዶ እኔ ስቅለቱን ነው ብል እነሱ እኮ ዋጋ እኮ አላቸው ከባድ። እነሱም ሁሉም የአምላክ ዋጋ ነው። በቃ ሁሉም እግዚአብሔርን ነው የሚያጠይቀው ማለት ነው። ሁሉም ዋጋ ከፍሎበት ነው እዚህ ጋር እኛን ከጠላት ዲያብሎስ ባርነት ነፃ ያወጣን ማለት ነው። በልደቱም ዋጋ ከፍሎበታል። ምክንያቱም ድንግል እመቤታችን ቅድስት ድንግል ማርያም በግብጽ በረሃ እንደገና ከሱ በፊት ራሱ ያው ስለ መጽነሷ
ብዙ የተነጋገሩበት ነገር ነበረ ለሁሉም ትንግርት እስኪሆን ድረስ። ከዛ ጊዜ ጀምሮ እመቤታችን ራሱ መከራን ያየችበት ነው እና ሁሉም ዋጋ የተከፈለበት ነው። ያልተከፈለበት አንዳችም የለም። ግን ያው መወለዱ ሳቅ ነው፣ ጥምቀቱን ሳቅ ነው፣ እንትን ስቅለቱ ሳቅ ነው፣ ትንሳኤውን ያው ቅድመ ተከተላቸው ነው። ልደቱ ያው እግዚአብሔር የተመሰገነ ይሁን። በጣም ያስደስተኛል። በጣም እኔ እንጃ ከሚገባ በላይ እውነት አምላክ ያለምንም ዋጋ ያለምንም ክፍያ እንግዲህ ይህን ያህል ለሰው ልጆች ዋጋ ከፍሎ ከኔ ይልቅ ሊቃውንቶች በጣም ዘርዝረው ይናገሩታል። ምዕራፍና ቁጥሩን ከወንጌሉ በደንብ አጣቅሰው ያው ይናገሩታል። እኔ ግን ያው በተቻለኝ አቅም የምገልጸው ደስታዬን ነው። ልደቱ በጣም ደስ ይለኛል ማለት ነው። በጣም ደስ ይላል። እውነት ለመናገር ደስ ብሎኛል። ጥያቄን እየጨረስኩ ነው። አንድ ጥያቄ ናት የምትቀረኝና በጣም ደስ የሚል አገላለጽ ነው ለመናገር በጣም ደስ ብሎኛል። የመጨረሻ ጥያቄ ያው ብዙ ቅድም እንዳልኩሽ ብዙ ሃይማኖታዊ በዓላት አሉ በጉጉት የሚጠበቁ በየዓመቱ የምናከብራቸው እና በተለይ ደግሞ ገና አንቺ እንዳልሽው በብዙ ክርስቲያኖች ዘንድ ትልቅ ትርጉም ያለው በድምቀት የሚከበር ነው እና ይሄንን በዓል ስናከብር እንደው ህዝበ ክርስቲያኑም እንደ አንድ ምእመን አንቺም ያው ብዙ አገልግሎት ላይ ስላለሽ ብዬ ነው ጥያቄ የምጠይቅሽ። በምን አይነት መንገድ ብናከብረው ቆንጆ ነው ብለሽ ታስቢያለሽ? መልእክት ነው በመጨረሻ። ያው ልደቱ ቀን ሲደርስ ብቻ ቤታችን የሚበላ የሚጠጣ ሟልተን የሆነ ሴሪሞኒ በቃ ብዙ አይነት የገና መግለጫ ባህላዊ ሴሪሞኒ ያለው ብዙ እንደዛ ማለት ብቻ ሳይሆን እኔ ልደቱን በጣም እንዲከበር የምፈልገው የዕለት ዕለት የሚከበረውን ብቻ ሳይሆን መጀመሪያ ልደቱን በማሰብ የቤታችን ስደት በማሰብ የጌታችንን አምላካዊ ጉዞ ወደ አዳም ያደረገውን በማሰብ የተቻለው በመጾም በመጸለይ በማስቀደስ በጾም ውስጥ ደግሞ ያው ነዳያንን የተለያዩ ነገሮችን በማሰብ እንዲሁም በቃ በጸሎትሽ ብዙ ነገር ታስቢያለሽ። ያን እያደረጉ ነው ልደቱ ጋር ደርሶ አዳር ሲኬድ ምናምን ደስ የሚለው። እኔ ለትውልድ ደርሶ አዳር የሚሄዱ ለኔ ትርጉም የለውም። እግዚአብሔር ግን እንደዛ አይልም። እግዚአብሔር እንደሰው ማለት ያንን ህይወት ደግሞ ቢቀምሱት ቢያዩት የበለጠ በቃ ስሜቱ የሆነ ብቻ አመት እስኪመጣ አይደለም በየቀኑ በሆነ ትይዋለሽ። አሁን ጽጌን ማደር የጀመሩ ሰዎች ምን ይላሉ? ልጅ አጋጣሚ አንዱን ቀን ዘንድሮ መሰለኝ አደረችና ይሄ ነገር አለች ጽጌን ጾም አጾምምና እየተጾመ ሲታደር ነው ደስ የሚለው በቃ አሁን ሳስበው አለች። ማለት አድራ አታውቅምና አድራ ስታየው ማለት ነው። ለምን ስሜቱ በጣም የሚታወቅሽ እነዚህ ነገሮች እያሟላሽ ስትሄጂ እያደረግሽ ስትሄጂ በቃ አንደኛ የክርስትናን ጣዕሙንም እየተለማመድሽው ትሄጃለሽ። ይሄ ሰው ስላደረገ የምታደርጊው ጉዳይ አይደለም። ስሜቱ ይመጣብሻል። በቃ ሁሉ ነገሩ ትዝታን ብቻ ሳይሆን በቃ ከውስጥሽ አይወጣም በቃ እና የክርስትናን እየመሰልሽው ትሄጃለሽ እና እኔ እንደዛ ብዬ ነው የማስበው። መምህርትዬ እንግዲህ እጅግ አድርጌ አመሰግናለሁ። እውነት ለመናገር ቆንጆ ቆይታ ነው የነበረን። ጥያቄዎችን ጨርሻለሁ። ግን በስተመጨረሻ ለቤተ ማርያም ሚዲያ እንዲሁም ደግሞ ለወዳጆችሽ፣ ለዘመዶችሽ፣ በአጠቃላይ በአገልግሎት ለሚመስሉሽ ለተማሪዎችሽ፣ ለተመራቂዎችም መልእክት ካለሽ እንኳን አደረሳችሁ ማለት ከፈለግሽ እድል ልስጥሽ። ያው እንግዲህ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ። እንዲሁም ለሀገራችን ኢትዮጵያ ሕዝቦቿን ከዳር እስከ ዳር ያው እግዚአብሔር አምላክ ሰላሙን ፍቅሩን ሰጥቶ አንዳንድ አካባቢ ላይ ችግር ያለባቸውንም እነሱንም እግዚአብሔር አምላክ ከመከራ አውጥቷቸው በሰላም በዓሉን እንዲውሉ እመኛለሁ። እንዲሁ ደግሞ ለማመስገን የምፈልገው መጀመሪያ ለሱሉልታ ቅድስት ሥላሴ ቤተክርስቲያን ሰበካ ጉባኤ ለምን ተምሬ እንድጨርስ ትልቅ አስተዋጽኦ አድርጎልኛል በወቅቱ ማለት ነው። በአንዳንድ ጉዳዮች ቅድም ስላልተናገርኩ ነው። እንዲሁም ደግሞ የካባዶ ቅድስት አርሴማ ደብረ ዳዕልና ቅድስት አርሴማ ቤተክርስቲያን ሰበካ ጉባኤዎች አስተዳዳሪ፣ ምክንያቱም እዚህ ቦታ ላይ ስጠይቃቸው በጣም በደስታ ነው ተቀብለው እስካሁን ድረስ እንኳን በቤተክርስቲያኑ ነው ማተም ራሱ ተደርጎ ሰርተፊኬት ማስመረቀውና እንዲሁም ደግሞ በጸሎታቸውም በሐሳብም
በተለያየ ነገር ያገዙኝ ሁሉ ያው እግዚአብሔር ይስጥልኝ ብዬ አመሰግናለሁ። ተማሪዎቼ ደግሞ እነዚህ ብቻ አይደሉም፣ በቤት የቀሩም በተለያየ ምክንያት የራቁትም አሉ። ሁሉንም አመሰግናቸዋለሁ። እግዚአብሔር ይመስገን። በጣም ፍቅር አለ በመካከላችን፣ በጣም ሰላም ነገር አለ። ያው የህይወት ጉዳይ ሆኖ የተለዩን ማለት ግማሹ በቤት ኪራይ፣ ግማሹ በትምህርት፣ ግማሹ ደግሞ ያው ቤት ውስጥ ሆኖ ተጽዕኖ ቤት ማስተዳደር ምናምን ይኖራል። ተማሪዎች ደግሞ አሁንም ቅዳሜ ድረስ ስለሆነባቸው ትምህርት ያም ትልቅ ተጽዕኖ ፈጥሮብናል። ያሁኑን ጥምቀት አላቅም ጃልሜዳን አስመስሎ ነበር አምናና ካቻም ላይ ያሳልፍነው። ያሁኑንም እግዚአብሔር ያውቃል። እግዚአብሔር ይስጥልን። አመሰግናለሁ። ውድ ቤተሰቦቻችን እንግዲህ ዛሬ የገናን በዓል ምክንያት በማድረግ መምህርት ቤት መጠን ያደረግነው ቆይታ ይሄንን ይመስል ነበረ። ቀጣይ ለሌላ ፕሮግራም ደግሞ በሌላ በዓል ሌላ ቤት ሄደን ቆንጆ ፕሮግራም እንሰራለን። እስከዛ ግን ሰላማችሁ ይብዛ እያልኩኝ ቻው።